በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዕስራ ወሰው ለግንቦት በዛቲ ዕለት አረፈ አባ ዮሐንስ ሊቀ ጳጳሳት ዘሀገረ እስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 27 በዚች ቀን ለአባቶች ሊቃነ ጳጳሳት 30ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረም ነበር። ከልጅነቱ ጀምሮ በገድል ተጠምዶ የሚኖር ነበር። ከዚህ በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋቱና የእውቀቱም ዜና በተሰማ ጊዜ በእስክንድርያ ሀገር ላይ ይዘው ሊቀ ጵጵስና ሾሙት። ብዙ ድርሳናትንም ደረሰ። እግዚአብሔርም በዘመኑ የቤተ ክርስቲያንን ስልጣን አጸና። ይህም አባት በተሾመበት ወራት ደግ ምዕመን አንስጣሴዎስ የሚባል ንጉሥ ነበር። በአንጾኪያም የከበረ አባት አባ ሳዊሮስ ነበረ። እርሱም ወደ አባ ዮሐንስ ለቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችን ኢየሱስ ክርስቶስ ከተዋህደው በኋላ እንደ አባቶቻችን እንደ አባ ድሜጥሮስና እንደ አባ ዲዮስቆሮስ እምነት ያለ መቀላቀል፣ ያለመለወጥ፣ ያለመለያየትና ያለመጨመር አንዲት ባህሪ አለችው። አባ ዮሐንስም መልእክቱን ተቀበለው። ኤጲስቆጶሳትም ሁሉ ተለያይተው የነበረ ሕዋሳትም ተመልሰው አንድ ስለሆኑ የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገኑት። ከዚህ በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳዊሮስ እንዲህ ብሎ ጻፈለት። ይኸውም ስለ መለኮትና ትስብእት የአንድ ባህሪ ሕልውና፣ ስለ ወልደ እግዚአብሔር ያለመለያየት፣ ያለመቀላቀልና ያለመለወጥ፣ ሁለት ያይደለ የሰውን ባህሪ ከመለኮቱ ባህሪ ጋር አንድ አድርጎ በመዋሃድ ሰው ስለመሆኑ ጌታችንን የሚከፍሉትን ወይም ተጨመረበት የሚሉትን ወይም ስለኛ መከራ ተቀብሎ ተሰቅሎ የሞተው ሩቅ ብእሲ ነው የሚሉትን በመለኮቱ ባህሪ መከራ ተቀበለ የሚሉትን አወገዘ። የቀናች ሃይማኖትስ ይህች ናት። እግዚአብሔር ከኛ በነሳው ሥጋ ስለኛ መከራ እንደተቀበለ እናውቃለን እኮን። ይህችም የሚጓዝባት የማይሳሳትባትና የማይደናቀፍባት የሕይወት መንገድ ናት አለ። የአባ ሳዊሮስም ይህችን የአባ ዮሐንስን መልእክት ባነበባት ጊዜ በመልካም አቀባበል ተቀበላት። በአንጾኪያ ሀገርም ሰበካት። ስለ ቀናች ሃይማኖትም በመካከላቸው ሰላም፣ ፍቅርና ስምምነት ሆነ። ይህም አባት ሕዝቡን እያስተማረ 11 ዓመት ኑሮ ከዚህ ዓለም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብ ለዘሞቆርሶ እስከ ታህሬ ለተጰጵሶ ለዋሂድ አምላክ እንዘይሴልሶ ቃለ ምዳን ነቢቦ መጽሐፈ ሕግ ደሪሶ ለፈጣሪው ዋበ ወመጠወ ነፍሶ። በዚችም ዕለት የማርያና የማርታ ወንድም ጻድቅ አልዓዛር አረፈ። ይህንም ጻድቅ ሰው በአራተኛው ቀን ከመቃብር ካስነሳው በኋላ በዚሁ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎ ሞተ። ከትንሣኤውም በኋላ አልዓዛር ከሐዋርያት ጋር አንድ ሆነ። አጽናኝ መንፈስ ቅዱስም በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለ። ሐዋርያትም በቆጵሮስ ሀገር ላይ በአንብሮተ እድ ኤጲስቆጶስነት ሾሙት። መንጋውንም በመልካም አጠባበቅ ጠበቀ። በሹመቱም 40 ዓመት ኖሮ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት የማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአልዓዛር ኤጲስቆጶስ ዘተሰይመ ረቡዐ መዋዕለ ድኅረ በመቃብር ተአትመ ኢየሱስ ክርስቶስ ድኅረ አንሥኦቶ ቀደመ ምስለ ምውታን እስከ ያነሥኦ ዳግመ። በዛቲ ዕለት አይረፈ ወኖመ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዕስራ ወሰሙኑ ለግንቦት በዛቲ ዕለት ሰማዕተ ኮነ አባ ጊዮርጊስ ወአምስቱ ደቂቁ። ወበዛቲ ዕለት አይረፈ አባ መርቆሬዎስ ዘእምኔተ አባ ጳኩሚስ። ወበዛቲ ዕለት በጽአ ሥጋው ለቅዱስ ኤጲፋንዮስ አበ ቆጵሮስ። ወበዛቲ ዕለት ኮነ ተስካሮሙ ለአባ እንስንጣ ዘአቅረብኩ ማሕሌተ ዘኪርየ አእላፈ ለተጸምዱ ከዘርፈ ልላነብብ ተወከፍ ዘንዴቴ መጽሐፍን ተረሰይ ከዚዮ ጸሪቀ መበለት ኮበ ምላውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል ወመነኮሳት ቴራን ባረኮ ጉባኤ ዛቲ መቃን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፈው ክርስቶስ ወለዘ ጻፈውን ዘይደርስ
የዛን ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂ ተኩሉም በይ ስውረ የማርነ ኢየሱስ ክርስቶስ ስውረ የማርነ ኢየሱስ ክርስቶስ ስውረ የማርነ ኢየሱስ ክርስቶስ በቅዱሳን በረከት ረድኤት ይክፈለን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታምር ዘገብረ እግዚእነ ኢየሱስ ክርስቶስ። የመድኃኔዓለም ይቅርታው ቸርነቱ ከሁላችን ከጥምቀት ልጆች ጋር ይሁንና መድኃኔዓለም ያደረገው ታምር ነው። ዳግመኛም እንነግራችኋለን። ክብር ይግባውና የመድኃኔዓለም መታሰቢያ የሚደረግበት ሁሉ ከሌላ ጋር አይቀላቀልም። የሸክላ ዕቃውም ሸክላ አይባልም፣ ንዋየ ቅድሳት ነው እንጂ። እንጀራውም እንደ ቅዱስ ሥጋው፣ ጠላውም እንደ ክቡር ደሙ ነው። ዕቃውም በእመቤታችን ይመሰላል። በውስጡም የተወካውም ክብር ይግባውና በመድኃኔዓለም ይመሰላል። የመድኃኔዓለም መታሰቢያ የሚደረግበት ዕቃ ክብሩ እንደዚህ ካልሆነ በማኅፀኗ የተሸከመችው እመቤታችን ማርያም ባልከበረችም ነበር። የተሸከሙት ኪሩቤል መስቀል ባልከበሩም ነበር። ክብር ይግባውና ለመድኃኔዓለም የተባለው ሁሉ የከበረ ነው። እንደዚሁ የምንሰማው ሁላችንም ያክብረን። ይቅርታው ቸርነቱ የእናቱም ልመና ከሁላችን ጋር ይሁን፣ አሜን። ታምሩ ለአቡነ መባጽዮን ጸሎቱ በረከቱ ያሉ ምስሌነ ለዓለመ ዓለም። ልመናው አማላጅነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና የአባታችን የመባጽዮን ታምሪ ነው። ሁለተኛም አንዲት ሴት ለሞት የደረሰ በሽተኛ ልጅን ተሸክማ መጣች። በአባታችንም መባጽዮን በእግሩ በታች ጣለችው። ይህንንም ልጅ እንካ በቅድስት ጸሎት ካዳንከው አገልጋይ ሆነ አለችው። ክብር ይግባውና ለጌታችን ለኢየሱስ ክርስቶስ አገልጋይ ሆነው እንጂ አላት። ይህንን ብሎ ከመድኃኔዓለም ከመታሰቢያው እንጀራ ለልጁ ሰጠው። በዚያችም ጊዜ ያ ልጅ ዳነ። እናቱም ትንሽ ባደገ ጊዜ ከዚህ አምጪው እንደ ተሳልሽው በቤተ ክርስቲያን ይኖር ዘንድ የመድኃኔዓለም መታሰቢያ ያደርግ ዘንድ አላት። እሷም እሺ አለችው። እየተደሰተችም ሄደች፣ ከቤቷም ገባች። ከዚያ በኋላ በአንዲት ሌሊት ከባሏና ከ3 ልጆቿ ጋር ተኝታ ሳለ እሳት ተነሳ፣ ቤቷንም አቃጠለ። እሷም ከባሏ ጋር ወጣች፣ 2 ልጆቿ ቀሩ፣ አንዱ ግን ወጣ። የሚበልጣቸው ጎልማሳ ነበርና ይህችም ሴት ስትወጣ ጎኖቿንና እግሮቿን አቃጠላት። በእሳቱም መካከል ስለቀሩ ስለ 2 ልጆቿ ታላቅ ጩኸት ሆነ። እሳቱም ከጠፋ በኋላ አጥንቶቻቸውን ቢያገኙ ይቀብሯቸው ዘንድ ፈለጓቸው። ክብር ይግባውና የመድኃኔዓለምን መታሰቢያ ያደርግ ዘንድ የተሳሉትን ያን ልጅ የራሱ ፀጉርና ልብሱ እንኳ ሳይቃጠል በደህና አገኙት። የመድኃኔዓለም የመታሰቢያው ገናንነት ይታወቅ ዘንድ። ወንድሙ ግን ተቃጠለ፣ አመድም ሆነ። መድኃኔዓለምንም ለሚወደው ንዑድ ክቡር ለሚሆን ለመባጽዮን በነገሩት ጊዜም በመድኃኔዓለም ኃይል ስለሆነው ስለዚህ ታምር እግዚአብሔርን አመሰገነው። እኛንም እንደዚህ ከጉስቁልና ከነቀፋ ከጭንቅ ሞት ያድነን፣ በፍቅርም ይባርከን። የንስራይን ወደ አላያት ወደ ሰማያዊት ኢየሩሳሌም መግባትን ያድለን፣ ሁላችንም ለዘላለሙ አሜን። የቅዱሳን በረከት ይደርብን። የመድኃኔዓለም ቸርነቱ የቅዱስ መባጽዮን ጥበቃ ይለየን። ሀገራችን ሰላም ያድርግልን። ለሌሎቹ እንዲዳረስ መልእክቱን እንድታደርጉ በእግዚአብሔር ስም እናገራለን። ይቆየን። አቡነ ዘበሰማያት